ብዙ ጊዜ በስራ ዓለም ላይ የቆያችሁ ይህን የማቀርበው ሀሳብ ላይከብዳችሁ ይችላል። አጀማመራችሁ ላይ ግን እጅግ በጣም ከድንጋይ የከበደ እንደሆነ ሳትገምቱና ሳታልፉ አልቀራችሁም። ለዚህ እንዲህ ያነሳሳኝ በአንድ አስቸጋሪ ወቅት ላይ ያጋጠመኝን አስቀድሜ ለእናንተ ካስረዳሁ በኋላ አሁን ያለውን ሁኔታ ተጨባጭ ሁኔታው ላይ ግልጽ አድርገን እናገራለሁ። ያ ማለት ብዙ ዓመት ነው፣ ቀላል አይደለም። ይህን ያህል ዓመት ብል እንዴት ልታሳሶ ቻልክ ልትሉኝ ትችላላችሁ። እኔ ግን በግሌ ከዋናው መሰረቶች ጋር ሁሉ ነው ዘርዝሬ መናገር የሚችለው። ግን ምን አደርጋለሁ? የደረሰበት ያውቃል እንጂ ያልደረሰበት ለጉዳዩ ትኩረት አይሰጥም። መልሼ መናገሩ ለሌሎች ወደፊት ጥንቃቄ እንዲያደርጉ ራሳቸውን በማንኛውም ቦታ ላይ ተዘጋጅቶ መቅረብ እንደሚያስፈልግ ትምህርት ነክ ነገር ሀሳብ አቀርባለሁ ብዬ ፈተና የጽሁፍ ፈተናን አገላብጠህ ከደብተሪ ወይም ከተለያየ ሁኔታዎች ውስጥ አጥንተህ ወይም አሁን ዘመኑ ቴክኖሎጂ ባመጣው አርቲፊሻል ኢንቴሊጀንስ ተረድተህ ልትመልስ ትችላለህ። ግምገማ ወቅት ላይ ያለውን ፈተና ግን ለመመለስ እጅግ ከባድ ነው። የመለስከው ፈተና ውጤት ከፍተኛ ቢሆንም ወደ አንድ ስራ መደብ ራስን ሰራተኛ ሆነህ እንድትቀጠር ከተፈተንክ በኋላ ግምገማ ወቅት፣ የግምገማ ጊዜ፣ የግምገማ ቀጠሮ ከተሰጠ ይሄ ጀነራል ኖሌጅ ጠቅላላ እውቀት ነው የሚባለው መሰለኝ። እኔ አላቅም ከእናንተ በላይ ጠቅላላ እውቀት ያለ ሰው ካልሆነ በስተቀር በጣም ይከብዳል። ጠቅላላ እውቀት ደግሞ በህይወቴ ላይ የሚያጋጥማቸው ነገሮች፣ በሌሎችም ላይ ያለውን ነገሮች ትኩረት ሰጥተህ እየተረዳህ ነገ በኔ ላይ ቢደርስስ የሚለውን ግምት የምትወስድ ከሆነ ጠቅላላ እውቀት እጅግ በጣም ቀላል ነው። እኔ እንዳየሁና እንደደረሰብኝ የተረዳሁት። ስለዚህ በአንድ ወቅት ፈተና የመንገድ ትራንስፖርት ፈተና ሲፈተን የጽሁፍ ፈተና አለ። የጽሁፍን ፈተና በጥሩ ሁኔታ ላይ የቃል ፈተና፣ የጽሁፍ ፈተና የሚል አለ። የቃል ፈተናውንም የጽሁፍ ፈተናውንም አለፍኩ። ቀጠሮ ተሰጠኝ የግምገማ ፈተና በሚል እሺ ያልኩ። በቀጠሮው ቀን ወደ ግምገማ ፈተና ላይ ቀርቤ የመጀመሪያ ጥያቄ አለፍ አድርጎ የማይሆን ዝም ብሎ ቀላል ነገር ሲጠይቀኝ እንደ ምንድነው ይሄ ፈተና ሆኖ ነው እንደ ብዬ አለፍኩና እኔ የሚፈተነው 6 ጎማ ነው። 6 ጎማ ማለት ከ4 ጎማ ከፍ ያለ ተሽከርካሪ ፈተና ላይ ነው የሚፈተነው በሀገራችን። ሁለተኛ ጀምሮ እስከ 4ኛና 5ኛ ድረስ ፈተና የተለያየ ብቃት መመዘኛዎች ይሰጣሉ። ይሄን ከዚህ በፊት ነው፣ አሁኑን አላቅም። እና አንተ አሁን የምትፈተነው ህዝብ ማመላለሻ ወይም ትራንስፖርት እቃ ማመላለሻ ጭነት መኪና ነው የምትነዳውና ልትነዳ የምትፈተነውና ፈተናውን አልፌ 25 ሰው የጫነ ወይም ከ25 በላይ እስከ 50 ሰው የጫነ መኪና እያሽከረከርክ ስትሄድ ቁልቁለት እየወረድክ እያለ ፍሬን እምቢ ብልህ ወደፊት እያሽቆለቆለ በምትሄድ መንገድ ላይ አደጋ እንዳያጋጥም ከፊት ካለ ትልቅ ግንድ ወይም ድንጋይ ወይም ተራራ ተጠግተህ ለማዳን ስትሽቀዳደም
በቁልቁለቱ ላይ እየወረድክ እያለ እናትህ ከፊት ብትኖርና ቁልቁለቱን እሷን ካለፍክ እሷን ዞር ካደረግ ራስህ ገደል ከህዝቡ ጋር ስለምትገባ ምን ትሆናለህ? ምን ታደርጋለህ? እንዴት የጫንከውን ንብረት ታተርፋለህ? ወይም እንዴት የጫንከውን ህዝብ ከ25 እስከ 50 የጫንከውን ሰው ህይወት እንዴት ታተርፋለህ ብሎ ጠየቀኝ። አሁን ነው ቀኑ የመሸ። እናቴን በጣም ነው የምወደው። እናቴን ከምንም በላይ ነው የምወደው እና ነገሩን በአእምሮዬ አሰላሰልኩ። ብዙ ጊዜም አልወሰደብኝም። አሁን ያለሁት በፈተና ላይ ነው። እናቴንም ሊረዳ ነው የሚፈተነው እና ምን ማድረግ አለብኝ አልኩና እኔ እንግዲህ የጫንኩት ሰው ከ25 እስከ 50 ድረስ ያለ ስለሆነ እኔም ጭምር 51ም ሊሆን ይችላሉ ከኔም ጭምር ነው ወደ ገደል እየገባን ያለ ነው። የሁላችን ነፍስ ለማትረፍ ነው ጥረት እያደረግኩ ያለው። መጣር ያለብኝ ከድንጋይም ተደግፌ ወይም ከግንድም ተደግፌ ከቁልቁለቱ ላይ መክናው መቆሞ ሰው ህይወት እንዲተርፍ በሚጥርበት ጊዜ እናቴ ከፊት ከመጣች እኔ ከጫንኳቸው ሰዎች ህይወት በላይ አንድ ነች እሷ። የጫንኩት 25 እስከ 50 ሰው ስለሆነ የ50 ሰውን ህይወት ወይም የ5 ሰውን ህይወት ለማትረፍ በሷ ላይ ረግጬ አልፋለሁ። ከፊት የሚያቆመውን ደረጃ ላይ ለመድረስ ረግጬ አልፋለሁ እንጂ እሷን አተርፋለሁ ብዬ ወደ ገደል አልገባም። ምንም ሌላ ጥያቄ መልስም አልጠየቀኝም። ምናልባት የሚያውቅ ሰው ያውቃል። ደቡብ ላይ አቶ ታደሰ የሚሉት ፈታኝ በጣም ኃይለኛ፣ እጅግ በጣም ኃይለኛ የራሱን ልጅ አዲስ አበባ ላይ የጣለ ነው። ፈተና ማለት ፈተና ነው። ነገ ልጄም ብትሆን አንተን በዚህ አላሳልፍም ብሎ ጥሎ 3-4 ጊዜ ጥሎ ያሳለፈ ነው። አቶ ታደሰ ብድግ ብሎ ጨብጦ ነው ሰላምታ ሰጥቶኝ መንጃ ፍቃድ ለመውሰድ ወደ መንገድ ልምምድ የወሰደኝ። የመንገድ ልምምድ እንግዲህ ከመሰናክል መንገድ ኖ ፈተናው መሰናክሉን በጥሩ ሁኔታ እየተማርኩ እየሰለጠንኩ ስለሆነ በተግባር ነው መሰናክሉ የሚያሳየው እና ይሄ የቃል ፈተናው ተግባር የለውም። ሁሉም አጨብጭቦ ተፈታኝ የቆመበት ሁሉ አጨብጭቦ ነው ይሄንን የግምገማ ፈተና ማለፈን ወጥቶ ተናግሮ እና መሰናክሉም አልፌ መንገድ ስፈተን ይህ አቶ ታደሰ ከተነሳውበት ቦታ ላይ ከመፈተኛ ቦታ ተነስተን ወደ ዳገት እየሄድን እያለን እዚህ ላይ መሰናክሉ አንተ ፈተና እዚህ ቆመህ ከዚህ ከቆምክበት ቦታ ትነሳለህ። ዳገት ላይ እንግዲህ ዳገት ላይ በፍሬንና በፍርሶን መቆሙ ችግር የለው፣ መነሳቱ እጅግ በጣም ይከብዳል። ስሙ ጠፋብኝ። አሁን የመፈተናው ስም አለው። እሺ ያልኩ አንድ የሆነ ተራራ ቢጤ የሆነች ቦታ ላይ ስደርስ ስራ አለኝ፣ ሰራው። የመኪና ሞተር ድምፅ ሳልሰጥ ስነሳ በፍሬንና በፍርሶን እንደነበረ መንገድ ላይ እንደመሄድ አድርጌ የተለማመድኩ ስለሆነ በቃ አልፌያል፣ ዙር እዚህ አለኝና አዞረኝ። መዞሪያ አለች። በመዞሪያዋ ላይ በትክክል ፍሬቻና እጅ ሰጥቼ ዞሬ ቁልቁለቱን አሽቆልቁዬ ዝም ብዬ ቅድም ያለፍኩበትን መሰናክል ነው፣ እሱም ራሱ መሰናክል ነው ዳገት ላይ የሚሰራው። ወርጄ ሜዳ ላይ ደርሼ እየበረርኩ መርሽ አስገባ ቀይር ስለኝ መርሹን እቀይራለሁ እንጂ ነዳጅ አልሰጥም። ቀስ ብዬ ነው የሚሄደው ስሄድ የነበርኩት። ፍጥነት ጨምር ስለኝ እሺ ያልኩና ሶስተኛ ላይ ፍጥነት ጨምሬ ሄድ ስል ከፊት ለፊት መስቀለኛ መንገድ አለ። ትራፊክ የለም፣ የትራፊክ ህግ የለም። ትራፊክ ህጉን በቃል ነው አጠናሁት።
መስቀለኛ መንገድ ከመድረሱ በፊት ወደ ቀጥ ብለህ ፊት ለፊት የምትሻገርም ከሆነ ቆመ ተላላፊን ጠብቄ ማሳለፍ የሚገባ ህግ መኖሩ አጥንቻለሁ። ግን በተግባር ላይ እዛ ጋር ሲደርስ ወደ ግራ እንታጠፋለን አለኝ። በመጣሁበት በሶስተኛ መርሽ እየበረርኩ በመጣው መሰረት ዞር ብዬ እጥፍ ብዬ ወደ መንገዱ መስመሩ ሲገባ ልትገለኝ አሰብክ? ልትገለኝ ነው? ልትፈተን መጣህ እንጂ እኔ ልትገለኝ ነው አለ። ጣለኝ። ወንድሞቼ በቃ ጣለኝ። የሚገርመኝ ነገር በህይወቴ እስካሁን ድረስ የማልረሳው። ስለዚህ ፈተና ግምገማ እጅግ በጣም ከባድ ነው። ዛሬ አሁን ለዛ አይነት ሁኔታ ላይ የደረስኩት ዛሬ ስንት ዓመት በኋላ በእውነት በጣም የሚገርም ነው። ይሄው ወደ እኔ ያን ያደረግኩት 40 ዓመት ይሆናል ወይ 30 ምናምን ዓመት ይሆናል ያልፋል። የማድረሰው ነገር ስለሆነ ነው የምነግራችሁ። አሁን ያጋጠመኝ አርቲፊሻል ኢንቴሊጀንሲ ግምገማ የሚል ትምህርት ውስጥ ገብቻለሁ። ግምገማ፣ መልሱም ግምገማ፣ ፈተናውም ግምገማ፣ ትምህርቱም ግምገማ። አሁን ይሄ ግምገማ የሚሉት ነገር እኔም ገምግም ያለው ሰውን ተገምግሜም ገምግም ያለው ይሄ የስራ አፈጻጸም ለሰራተኛ የሚሰጥ አንድ ህግ አለ። የስራ አፈጻጸም ከታች ላለው ሰራተኛ በምትሰጥበት ጊዜ 5 ነጥብ ማሙላት የለበትም። 5 ነጥብ ከሰጠህ አንተ ራሴ የለህም ማለት ነው። 5 ነጥብ ለአንድ ሰራተኛ ከሰጠህ ራሱ ገምጋሚው መገምገም አይችልም ማለት ነው። ያ ማለት 5 ነጥብ ማለት 100% ነው። 100% ሰው ሆኖ የሚኖር የሚያደርግ የለም። እና በዛ ላይ በጣም ተቸግሬ ነበረ። ሰውን ይወዳለሁ፣ ሰራተኛን አፈቅራለሁ። ግን በግምገማ ወቅት ነጥብ አሰጣጡን በስራ አፈጻጸሙ ላይ ተንተርሼ ለመስጠት በምጥርበት ጊዜ የሰውየውን ህልና ወይም የሰውየውን ብቃት የሰውየውን ችሎታ የሚቀንስ በስራ አፈጻጸም ሪፖርት መሰረት ነው ደሞዝ የሚጨመረው። ደሞዝ እንዳይጨመርለት የማደርግ እየመሰለኝ በጣም ይቆረቆራለሁ። ከ3 ነጥብ እስከ 4 ነጥብ ተኩል ድረስ እየሰጠው ሲኖር እኔን ገመገሙና አንተ ለሰራተኛ የምትወግን ማናጅመንት የምትጎዳ በአሰራር ላይ ጉዳት የምታስከትል ብለው እኔን ገመገሙ። እኔን 2 ነጥብ ምናምን ነው ሰጡኝ። እኔ እስካሁን ድረስ የማልረሳው እነዚህ ሁለት ነገሮችን በህይወቴ ሳልረሳ እስከዚህ እያለሁ አርቲፊሻል ኢንቴሊጀንሲ ግምገማ ብሎ ጀምሮ ዛሬ 1 ወር ሙሉ የተገማገምኩ ነኝ። ይጽፋል፣ እማራለሁ፣ ይጽፋል፣ እማራለሁ። በምማረው ሁኔታ ላይ ከደረስኩበት ደረጃ ላይ አሁን ወደ ግምገማ ቦታ ላይ ተሸጋግረሃል ብሎኝ የሚጽፈውን መልስ እየሰጠሁ እያለሁ ግምገማው ልክ እኔ ኢንዱስትሪ ውስጥም ሰርቻለሁ። ያ ማለት ጥጥ ማዳመጫ ፋብሪካ አለ። እዛ ውስጥም በአስተዳደር መልክ ሰርቻለሁ። በተለያዩ እርሻ ኢንዱስትሪ ውስጥም ብዙ ዓመት አገልግያለሁ። በተለያየ ደግሞ የማናጅመንት ፐርቼዚንግ ኤንድ ሴልስ ፐርቼዚንግ ዲፓርትመንት በአስተዳደር መልክም ሰርቻለሁ። እንዲህ አይነት ህይወት ቢያውቅ ኖሮ በዛው ሙያ እጅግ በጣም ፈጣንና ተፈላጊ ሰው ሆኜ እወጣ ነበረ። ሳላውቀው ነበረ ያን ሁሉ ስሰራ የነበርኩት። እናትን ለፈተና ብዬ ገድዬ በላዩ ላይ አልፌ ሄጄ ፈተናውን እንዳለፍኩ ሰራተኛውን ጨፍጭፌ ማለፍ ሲገባኝ ረድቼ ራሴ 2 ነጥብ ማግኘት ደረጃ ላይ እንደወረድኩ አይነት አርቲፊሻል ኢንቴሊጀንስ ትምህርት ግምገማ እያስጨነቀኝ ስለሆነ እባካችሁ
ይህን ትምህርት የተማራችሁ ካላችሁም ትንሽ ሞራል እንድትሰጡኝ። እኔ እናንተን ገና ይህንን ሲጠይቅ ይሄ ገና ጃዝባ ነው፣ ምን ከየት መጥቶ ነው የሚጠይቀው የሚል እውቀት ያላቸው ሊነግሩ ይችላሉ። እኔ አለማወቅን በመናገር ደግሞ አላፍርም። አለማወቅን ማወቄ ደግሞ ለእኔ ከባድ ትምህርት ነው። ሳያውቁ አለማወቃቸውን ሳያውቁ አገር ከሚበድሉ አገር ከሚያጠፉ የኔ ይሻላል እና በዛሬው ውይይት ርዕሴ ላይ ወይም ቪዲዮ ብዬ በማቀርበው ላይ እንዲታዳምጡ መስመር ገብቼ የማስተላልፉ መልእክት ለራሴ ያለፍኩበት ስለሆነ ለእናንተ ትምህርት እንደሆናችሁ ብዬ ነው። ከይቅርታ ጋር አሳጥሬ በዚህ ያበቃለሁ።